ትራምፕና የጆን ኤፍ ኬኔዲ የግድያ ሴራ። ትራምፕ ከቀድሞው ፕሬዝዳንት ጆን ኤፍ ኬኔዲ ግድያ ጋር ምን አገናኛቸው? በአሜሪካ የፖለቲካ ታሪክ ውስጥ ከፍተኛ ሚና የነበራቸው ሰዎች፣ ፖለቲከኞች እንዲሁም ተጽዕኖ ፈጣሪዎች አሟሟታቸው ሚስጥራዊ ሲሆን ለብዙዎች ያስገርማል። ከማርቲን ሉተር ኪንግ እስከ ማልኮም ኤክስ፣ ከጆን ኤፍ ኬኔዲ እስከ አብርሃም ሊንከን፣ ከቱፓክ ሻኩር እስከ ማይክል ጃክሰን፣ ኖቶሪየስ ቢአይጂ እስከ ፖል ዋልከር የአሟሟት ሚስጥር ለብዙዎቹ እንቆቅልሽ ነው። እንቆቅልሾቹ የሚያስደንቃቸው ሆነ እልህ የሚያስይዛቸው የግድያ ሚስጥራት ለመመርመር የሚጥሩ ሰዎች በየዘመኑ ይከሰታሉ። በአንዳንድ ግድያ ጀርባ በርከት ያሉ ዶክመንተሪ ቢሰሩም አጥጋቢ ላይሆኑ ይችላሉ። ታዲያ እነዚህ የግድያ ሴራዎች ዓላማቸው፣ መነሻቸውስ የሚለው ከግድያ ሴራ ለተረፉ ትራምፕ ቀልባቸው ይዞት እነሆ በግድያዎቹ ጀርባ ያለው ተልዕኮ ይፋ አደርጋለሁ ብለው ቃል በገቡት መሰረት 80,000 ሰነዶች ይፋ አድርገዋል። 35ኛው የአሜሪካው ፕሬዝዳንት ወጣቱ ጆን ኤፍ ኬኔዲ ግድያቸው የአደባባይ መርዶ ቢሆንም ከግድያው ጀርባ ያለው ተልዕኮ ግን እስከ አሁን አልተገለጠም። ትራምፕ ወደ ስልጣን ከመጡ በኋላ ያስተላለፉት ትዕዛዝ የሟቹ ፕሬዝዳንት የግድያ ምርመራ ነበር። በዚህ መሰረት የፌዴራል ባለስልጣናት ከ60 ዓመታት በፊት በሊ ሃርቬይ ኦስዋልድ ተፈጽሟል የተባለ ግድያ እንደገና እንዲመረመር ትራምፕ ትዕዛዝ አኖሩ። ይህ ትዕዛዝ ባሳለፍነው ጥር ወር ላይ የተፈጸመ ሲሆን ማርቲን ሉተር ኪንግ ጁኒየር ግድያ እንዲመረመር ነበር ትዕዛዙ የተፈረመው። ፕሬዝደንት ትራምፕ ትዕዛዙ የፈረሙት የሰዎች አሟሟት ሚስጥር ከአሜሪካውያን ጥቅም ጋር የሚጻረር ሆኖ ስላገኘሁት እንዲሁም ከሕዝብ ጥቅም ጋር የማይጣጣም ነው ማለታቸው ተሰምቷል። አሁን የግድያ ሰነዶቹ ይፋ ሆነዋል። የግድያ ምርመራ ውጤቶቹ ከ80,000 በላይ የሚልቁ ናቸው። የፕሬዝደንቱ አሟሟት ሚስጥር የያዙ ሰነዶች አሁን በብሔራዊ ቤተ መንግስት በድህረ ገጽ፣ በአናሎግ እንዲሁም በሚዲያ ለህዝብ ይፋ ሆነዋል። የፕሬዝደንቱ ግድያ ይፋ ሲደረጉ የመጀመሪያ ባይሆንም ያልተጠበቁ መረጃዎችን የተገኙባቸው ሆነው መከሰታቸው ግን አሁንም አነጋጋሪ ሆነዋል። ያልተጠበቁት መረጃዎች ምንድን ናቸው? ከ1953 እስከ 1955 ለ3 ዓመታት የአሜሪካን ፕሬዝደንት ሆነው ያገለገሉ ፕሬዝደንቱ በ3 ዓመታት ፕሬዝደንት ዘመናቸው በርካታ የውጭ ጉዳዮች ቀውሶችን የተጋፈጡ ከመሆናቸው ባሻገር በኩባ፣ በጀርመን ሲያጋጥሙ የነበሩ የኒኩለር ምኮራ መርሃ ግብሮችን እንዲፈቱ ተጋፍጧቸዋል። ወጣቱ በህዝብ የተመረጡ ፕሬዝደንት በአሜሪካ ታሪክ ውስጥ ብቸኛው የሮማ ካቶሊክ ተከታይም ነበሩ። ለ1037 ቀናት በዋይት ሃውስ የዘለቁት ፕሬዝደንት ሁሌም የሚታወቅበት ቃለ መሐላ ነበራቸው። በሰው ልጆች የጋራ ጠላት የሆነው ጭቆና፣ ድህነት፣ በሽታ እንዲሁም በራሱ በጦርነት ላይ የሚደረግ ፍልሚያ ተዘጋጁ ይሉ ነበር። በመቀጠልም እንዲህ አሉ። የአሜሪካ ህዝብ ሆይ፣ በዓለም ታሪክ ከፍተኛውን አደጋ የተጋፈጠው ነጻነት የመከላከል ሚና የተሰጣቸው ጥቂት ትውልዶች ናቸው። እኔም ለዚህ የነጻነት ዋጋ የተሰጠሁ ነኝና ሸብረክ ሳልል በደስታ ቀበለዋለሁ አሉ። ይህ እንዲሆን ግን እምነት፣ ጉልበት፣ ብርሃን ያስፈልገናል። እናም መታጠቅ አለብን አሉ። ይህንን ከታጠቅን ዓለም በብርሃን እናደምቃታለን። ይህንንም ከማለታቸው አንድ ዓመት በህዳር ወር ከምሽቱ 12:30 ከ6ኛው ፎቅ በተተኮሰ ጥይት በአደባባይ ተገደሉ። ወጣቱና ባለራዕዩ መሪ መገደላቸው ዓለም ማቅለበሰች። ታዲያ ምስጢራዊው ሰነድ ሲገለጥ ዓለምን ሊያጠፋ ተቃርቦ የነበረው የኩባ የሚሳይል ቀውስ እንዳረገቡት ያትታል። በአሜሪካና የያኔው ሶቪየት ህብረት የአሁኑ ራሽያ በነበረው ሰጣ ገባ ምክንያት ፍርሃት ነግሶ ነበር። ፕሬዝደንቱ ታዲያ ቃል እንደገቡት ለጨለማ አንገዛም፣ ይልቅ እምነት፣ ጉልበት ታጥቀን በብርሃን እናበራለን ብለው ስለ ሰላም ሕይወታቸው ገበሩ። ሮበርት ኤፍ ኬኔዲ አሁን የትራምፕ የጤናና የሰው ልጆች አገልግሎት ጸሐፊ ነው። ትራምፕ በአጎቱ ላይ የተፈጸሙት ሴራዎች ይፋ እንዲያደርጉ ሲወተውታቸው ነበር። አሁን እሱ እንደሚያምነው ከሆነ ሲአይኤ በአጎቱ ግድያ እጁ እንዳለበት ነው። በጆን ኤፍ ኬኔዲ አሟሟት ዙሪያ መጽሐፍ ያሳተሙት የሃርቫርዱ ፕሮፌሰር ፍሬድሪክ ሎግቫል ትራምፕ እንዲለቀቁ ያደረጓቸው ሰነዶች የጎደለው ክፍተት ለመሙላት ያግዛል ሲሉ ተናግረዋል። ምንም ሳይቀናነስ ሙሉ ሰነዶቹን ማግኘት እጅግ አስፈላጊ መሆኑ የገለጹት እኚህ ፕሮፌሰር ስለ ግድያው ከዚህ በፊት ያወቅነውን የሚያስቀይር የተለየ ውጤት ይገኛል ብዬ አላስብም ሲሉም አክለዋል። አንድ ሚስጥር ግን አለ። ሲአይኤ እና የውጭ ጉዳይ ሚኒስቴር በሶቪየት ህብረት ሴት ግድያ ፈጽሟል የተባለው አሜሪካዊው የፕሬዝደንቱ ገዳይ መካከል ስላለው የጋብቻ ግንኙነት ያለው መረጃ ክፍተት ይመለከታል። የሲአይኤው ሰራተኛ በእጅ ጽሑፍ የተጻፈበት እንዲሁም ፊርማ ያለበት መሆኑ
ግራ አጋቢ ያደርገዋል። በርካታ አሜሪካን እንደሚያምኑ ጆን ኤፍ ኬኔዲ በሴራ ተገድለዋል ብለው ያምናሉ። የሴራ ግድያው ደግሞ ከአሜሪካ እስከ ህንድ ከሶቪየት ህብረት እስከ ኩባ በተዘረጋው መረብ የተዋቀረ መሆኑ በግድያው ላይ ምርመራ ያደረጉት ምሁራን ይፋ አድርገዋል። ከምርመራ ውጤቶቹ ታዲያ ትንሽ እናስቃኛችሁ። የፕሬዝደንቱ ገዳይ ከስድስተኛ ፎቅ ሆኖ በተከታታይ 3 ጥይት ይተኩሳል። ከተኮሰ በኋላ ከነበረበት ክፍል ወጥቶ የህዝብ አውቶቡስና ታክሲ ተጠቅሞ ከቦታው ተሰወረ። 1 ማይል እንደራቀ በአንድ ኬላ ጠባቂ ኦፊሰር ተያዘ። በፖሊስ ሬዲዮ መሰራጫ የተነገረው ሰው እሱ እንደሚመስል ጠየቀው። ገዳዩ ማለትም ኦስወልድ ግን ሌላ ጊዜ አላጠፋም ነበር። ጠባቂው ገደለው። ይህ ሲሆን ከምሽቱ 1:15 ሆኖ ነበር። ከ30 ደቂቃ በኋላ ገዳዩ በቴክሳስ ቲያትር ቤት ሲመለከት እያለ በፖሊሶች ኦፊሰር ተያዘ። ህዳር 12 1955 ከጠዋቱ 1 ሰዓት ተኩል ላይ በግድያው ተይዞ ወደ ፍርድ ቤት ቀረበ። እዚህ ላይ ግን ያልታሰበ ነገር ገጠመ። ድንገት የተፈጸመ ነገር ታዲያ ምንድን ነው? ገዳዩ ከታሰረበት ክፍል ወደ ምርመራው ቤት እየተወሰደ እያለ አንድ ጃክ ረቢ የተባለ በዳላስ ናይት ክለብ ባለቤት የሆነው አንድ ሰው እየተገደለ። የኦስወልድ ገዳይ ረቢ በዓመቱ የሞት ፍርድ ተፈረደበት። ታዲያ በቴክሳስ በዋለ ፍርድ ቤት ግን ችሎቱ የሚያስቀይር አንድ ውሳኔ ተፈጸመ። ውሳኔ ሳይፈጸም ግን አንድ ነገር ተከሰተ። አዲሱ ችሎት ከመሰማቱ በፊት የረቢ የካንሰር በሽታ ተባብሶ በ1959 ዓ.ም ሞተ። በእነዚህና መሰል ምክንያቶች የጆን ኤፍ ኬኔዲ የአገዳደል ምስጢር ሆኖ የዘለቀው የኬኔዲ ሞት እንቆቅልሽ እንዲፈታ ትራምፕ እነሆ 80,000 የምርመራ ውጤቶች ብለዋል። ትራምፕ በዚህ አላበቁም። የሲቪል መብት ተሟጋች የነበረው ማርቲን ሉተር ኪንግ ጁኒየርም አሟሟት ላይም ተጨማሪ ምርመራ እንዲደረግና ከዚህ በፊት የነበሩ ምርመራዎች ይፋ እንዲደረጉ ትዕዛዝ ሰጥተዋል። የተከበራችሁ የቻናላችን ቤተሰቦች ለዛሬ ጉዳዮቻችን የያዝናቸው እነዚህ ነበሩ። በሌላ ጉዳዮችን እስከምንገናኝ ቸር ሰንብቱ። ቻናላችን ሸር፣ ላይክ፣ ሰብስክራይብ በማለት ቤተሰብ ይሁኑ።